እኛ ከህዝብ አብራክ የወጣን የህዝብ ልጆች ነን። ህዝብ የሚወደውን የህዝብን የሚያከብረውን ህዝብ የሚሳተፍበትን ሁሉን እንሳተፋለን። ይሄ ሲባል ባህላቸው እንደ ባህላችን፣ ልማታቸው እንደ ልማታችን፣ ችግራቸው እንደ ችግራችን ወስደን የምንሰራ የሰራዊት አባሎች ነን። አሁን ወቅቱን ባልጠበቀ ዝናብ ምክንያት የሲቪል ሰብሎችን የመሰብሰብ ስራ ነው። ከዚህ ደግሞ ሰራዊቱ በሁሉም መስክ ተሳታፊ ስለሆነ ይህን ተሳትፏችን እንደ 75ኛ ክፍለ ጦር በዚህ ካሁን በፊትም ከህዝብ ጋር የማህበረሰቡን ድጋፍ አድርገናል። አሁን ደግሞ የትምህርት ቤታችንና የጸጥታውን ኃይል ይህን ሰብል ለመሰብሰብ ነው አዚ የተገኘ ነው። ከራስ በፊት ለህዝብ የሚል አሴት አለን። ይህ አሴታችን ደግሞ ምን ጊዜም ቢሆን ህዝብ ከራሳችን በፊት ለህዝብ የሚለውን መርህ በመከተል ሁሉም ደስተኛ ነው። አሁን ባለው በገጠመን እክል እንደ አማራ ክልል ያለው ውጅንብር ቆርጠን መግባት አለብን። ምክንያቱም እየቀጨጨና እየተጎዳ ያለ ክልሉ ነው፣ ሌላ አካላት አይደለም። ከሰራዊቱ ጎን በመሆን መልካሙን ነገር መደገፍ ነው። ህዝባችን ጎን ሆነን ህዝብን ይዘን የተሳሳተ አመለካከት ያላቸው ወንድሞቻችንም ተመልሰው ወደ መልካም ነገር አንድ እንዲሆን እፈልጋለሁ። የህብረተሰቡን የትምህርት ቤቱን የሚሊሻዎችን ሰብል ለመሰብሰብ ነው የመጣ ነውና እዚህም ሰብሉን ስንሰበስብ በሞራልና በሆኔ ነው እየሰበሰብን ያለ ነው። የህብረተሰቡንም የማህበረሰቡንም ነዋሪውን በመተሳሰብ በመፈቃቀር ቢያንስ የህዝብን ፍቅር ለማግኘት እኛ ደግሞ ለህዝቡ የምንሰጠው ፍቅር ለህብረተሰቡም የምንሰጠውን ፍቅር በእንደዚህ አይነት ጉዳይ ካልገለጽ ነው ህብረተሰቡ ለኛ የቀረበ ግንኙነት አይኖረውም። ምክንያቱም ይህንን ስንል ህብረተሰቡ ካላገዝ ነው በስተቀር እኛን አያግዘንም። ማንኛውንም መረጃዎችን ለኛ ሊሰጠን አይችልም። በእንደዚህ አይነት በማንኛውም ጊዜ ሲያግዙን ስናግዛቸው ሀገርን ሰላም እንድትሆን ይመረጣል። ህዝቡ ለኛ ፍቅር ሰጥቶን እኛም ለህዝቡ ፍቅር ሰጥተን ለሀገር ግንባታ ጥሩ ሁኔታ ምቹ ሁኔታ እየፈጠሩልን ነው ህብረተሰቡ። የሃይማኖት አባቶችም ይሁኑ ማንኛውም ህብረተሰብ ያለውን ውጭ ያለውን በተለይ ጽንፈኛውን ኃይል ቢያንስ ቤተሰብም ሊኖረው ይችላል፣ ጎረቤትም ወንድምም ሊኖረው ይችላል። እነዚህን ሰዎች ጠቅለል አድርገው በህብረት እንዳለ በሃይማኖት አባቶች በኩል ጥሪ ያደረጉና ሀገር ሰላም እንድትሆን የሀገርን እድገት የሚሹ ሰው መፍጠር ነው የኛ የወደፊት አላማችን። አጠቃላይ በወረዳችን ከግብርናው ስራ አኳያ ብዙ ስራዎችን ስናከናውን ቆይተናል። ሰብልን በተቀናጀ መንገድ ወይም ደግሞ የደረሰ ጤፍ ሰብልን የሀገር መከላከያ ሰራዊትን ሲደመር የአካባቢው ማህበረሰብ በክላስተር የተዘራውን ሰብል እየሰበሰበ ያለበት ሁኔታ ነው ያለ። አጠቃላይ በወረዳችን በሰብል የሸፈነ ነው የከረም ነው 47370 ሄክታር የሚደርስ መሬት ነው። ከዚህ ውስጥ 28600 ሄክታር የሚደርሰው በጤፍ ሰብል የተሸፈነ ነው። አሁን ላይ እየሰበሰብን ያለንም እሱን ስለሆነ እንግዲህ የጤፍ ሰብላችንን ወስደን ስንመለከት ከ28609 ሄክታር አሁን ላይ እስካሁን ድረስ የተሰበሰበው ወደ 24000 ሄክታር የሚደርሰው ተሰብስቧል ማለት ነው። በአጠቃላይ ከ47000 ሄክታር ወስደን ስንመለከት 44000 የሚደርሰው ሄክታር መሬት በአሁኑ ሰዓት ተሰብስቦ ያለበት ሁኔታ ነው ያለ ማለት ነው። የሀገር መከላከያ ሰራዊታችን በነቃ ተሳትፎ ህጉንም እያስከበረም ጭምር የአርሶ አደሩን ሰብል እንዲሰበሰብ ድጋፍ እያደረገ ያለበት ሁኔታ ነው ያለ። ከሀሳብም አልፎ በራሳቸው አቅም በራሳቸው ጉልበትም ጭምር እያገዙ እየሰበሰቡ ያሉበት ሁኔታ ነው ያለ ማለት ነው። ማህበረ ብርሃን ቀበሌ
ካሉን 29 ቀበሌዎች ውስጥ በዚህ አመት በሞዴል ቀበሌዋን ለማልማት ዝግጅት አድርገን እየሰራን ነው። በተለይ ከዛሬው ከሰብል አሰባሰብ አኳያም ወስዳችሁ ካያችሁት የዚህ አካባቢ አርሶ አደር በአብዛኛው ሰብሉን የሚሰበስበው በተባበረ እና በጋራ ነው ሰብል እየሰበሰበ ያለው። የሀገር መከላከያ ሰራዊት ዋነኛው ተልእኮው የሀገርን ዳር ድንበር መጠበቅ ነው። በአካባቢው ሰላም በሚሆንበት ጊዜ እንደዚህ እንደምታዩት የተቸገሩ አርሶ አደሮችን እየደገፈ እያገዘ ነው። እዚያ ያያችሁት የተቸገሩና ራሳቸውን መርዳት ያልቻሉ አርሶ አደሮችን እየለየ በተመሳሳይ ሰብል ይሰበስባል፣ ሰብል ያጭዳል፣ ያነሳል። ዛሬም እዚህ በተመሳሳይ እንዳያችኋቸው እዚህ አካባቢ አርሶ አደሮች በክላስተር ሰብል ሲሰበስቡ አየ። ያው አጋጣሚ ሆኖ የሚሰራው ስራ ስላልነበረ ያንን ስራ ትቶ ለአርሶ አደሮች በተመሳሳይ ድጋፍ እያደረገና ሰብል እየሰበሰበ ነው ያያችሁት። እና ይሄ ደግሞ የመከላከያ ሰራዊታችን ዳር ድንበር ከመጠበቅና ግጭትን ከማረጋጋት ባለፈም አርሶ አደሩ በተቸገረ ጊዜ ለአርሶ አደሩ የሚያግዝና የሚደግፍ የሀገር መከላከያ ሰራዊት ያለ መሆኑን ነው በተግባር ያየ ነው። አቅመ ደካሞችን ለይታችሁ ዝርዝራቸውን ስጡ ብለዋል። በተለያየ መንገድ ለማገዝ ለመደገፍ ማለት ነው። ይህ ብቻ አይደለም፣ ለተቸገሩትም ጭምር በምግብ ድጋፍም ያደርጋሉ። ቅድም እንዳልኩት 73800 ብር አካባቢ ነው ለቤተ ክርስቲያን ሳይቀር የደገፉትን። የሀገር መከላከያ ሰራዊት ትምህርት እንዲቀጥል አድርጓል። እሱ ከገባ በኋላ የግብርና ስራ ተሳክቷል፣ የጤና ስራ ተሳክቷል። ከዚያ ባለፈም ከራሱ ጉርስና ከራሱ ከሚከፈለው ገንዘብ እያወጣ ነው ለአርሶ አደሩ እንዲህ አይነት ድጋፍ እያደረገ ያለው። ለአርሶ አደሩ ጉልበትን በተመሳሳይ ይቆጥብለታል። ዝናብና በተለይ ሰብልን ሊጎዱ የሚችሉ ነገሮች ሲከሰቱ ተሎ ብሎ ከነዚያ እንዲከላከል ያደርጋል። ከዚህ ባለፈም ደግሞ የአርሶ አደሩን አብሮ የመኖር ማህበራዊ መስተጋብሩን የበለጠ ያጠነክርለታል። ዛሬም እንዳያችሁት በተደራጀ መንገድ አርሶ አደሩ በክላስተር ሲሰራ ነው ያየ ነው። ይሄ የበለጠ እየተጠናከረ የሚመጣ ነው የሚሆነው። ይሄ ከዚህ ሰብል ከመሰብሰብ ባለፈ በማህበራዊ ግንኙነቶቻቸውም የበለጠ እየተጠናከረ ነው የሚሄደውና ይሄ የበለጠ ተጠናክሮ መቀጠል አለበት።